መኖር የማያስችል ደሞዝ እየተከፈለ ለመሆኑ አንዱ ማሳያ በወር 20 ቀን 10 ቀን ረፍት የምትባለው ላይ አንዳንዴ ኤጀንሲዎቹ ጭምር ሳያስገድዷቸው ሰዎች 30 ቀን የሚሰሩት መኖሪያ ቤት ስለሌላቸው የሚከፍሉት ስለሌላቸው እዛው ለማደር ጭምር ነው። ከባድ መኪና ሹፌር የውጪ ዜጋ ነው። ይሄን በተጨባጭ ከባድ መኪና ማሽከርከር ሚለስን ሁሉ አይቻለው ማንኪያ ይዞ አዎ ለምሳሌ ተራ አካውንታንት ትልቅ ነው። ነዳጅ የሚቀዳማ ጀማሪያ ሁለት መከላከያ የለም። ከመከላከያ ጋር ከፖሊስ ጋር ሊሆኑ አይችሉም። ያውቅና ፈቃድ ምናምን እኮ ፖሊስ ኮሚሽን ይሰጣል። እየተጠጉ እኮ ነው ወደዛ ግለሰብ ፖሊስ ቀጥሮ ያሰራ እንደማለት ነው። ለኤጀንሲዎች ከተፈቀደ ማለት ነው። የመንግስት ሰራተኛ ስለሆነ ብቻ መብቱ ተጥሶ በማይፈልገው አጀንዳ ላይ ሰልፍ የሚወጣበት በማይፈልገው አጀንዳ ላይ የሚሰበሰብበት በብዙ መልኩ ሲቪል ሰርቫንት የማይደራጅበት ከአፍሪካ ኢትዮጵያና ጅቡቲና ኤርትራ ብቻ ናቸው። በሙሉ በሁሉም አፍሪካ ሀገር ሲቪል ሰርቫንት ይደራጃል። አንዳንዱ ጭራሽ ለስራው መሻሻል ሲባል ይያለ ቋሚ ሰራተኛውን ራሱ ያባረረ በኤጀንሲ በኩልና እስከመባልም የተደረሰበት አሰራር አንዳንዶቹ ጋር እየተፈጠረ ነው። 20/80 አንፈልግም የሰው መብትም አናከብርም ካሉ ስራው ይቅራ። አዲስ የምስራች ከዲኤምሲ ሪል ስቴት በደንበኞቻችን ጥያቄ መሰረት እጅግ ዘመናዊነትን የተላበሰውን ኤብሎክን ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። በዚሁ መንደር ውስጥ ፕራይቬሲው ተጠብቆ በፍሎር 6 አባወራ ብቻ የሚኖሩበት እንዲሁም 4 እጅግ ዘመናዊ ፈጣንና አስተማማኝ ሊፍቶች የተገጠመላቸው በሳሎን ሆነ በመኝታ ቤቱ በኩል በረንዳ የተካተተላቸው ማራኪ የተፈጥሮ እይታና ነፋሻማ አየርን በአንድ የሚያገኙበት በ8% ቅድመ ክፍያ ከ60% የባንክ ብድር ጋር አመቻችተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን በተሻሻለው የቤት ዲዛይን ይዘንሎት ብቅ ብለናል። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። መብትን የቆማችሁት ህገ መንግስቱ እድል ይሰጣችኋል። እንደ ሀገርም የሀገር ልማትም አደጋ ውስጥ እየወደቀ ነው። ከውጭ የሚገቡ አንዳንድ ቅድም ያልኩት በኮንትሮባንድ ለምሳሌ በአምራች ኢንዱስትሪ ላይ በፋይናንስ ስምሪትም ሆነ በሌላው መልክ እኩል ነው ለሀገር ውስጥም ባለሀብት ለውጭ ካፒታልም የሚለው አስተሳሰብ በጣም ችግር እየፈጠረ ነው። አሁን ባለው ተጨባጭ ሁኔታ እንኳንስ ለሀገር ውስጥ ባለሀብት የተጨማሪ እድል ሊሰጥ እኩል እንኳን እየታየ አይደለም። ለነዛኞቹ ሳር ተጎዝጉዞ አሪቲ ተነስነሱ ጭምር እየተቀበሉ ብዙ ነገር እየሆነ ነው በሚል ለሱ ሶስቱ ይቀርባል። ለምሳሌ እስኪ በማሳያነትና አንድ የቆዳ ፋብሪካ ለምሳሌ ለኤክስፖርት መቅረብ የጀመረ ቆዳና የቆዳ ውጤቶች ያመርታል። የሀገር ውስጥ ቅድሚያ መስጠት ሲገባን ድጋፍ መስጠት ሲገባን ቅኝቱ ይሄ ስለነበረ ፖሊሲው ቢያንስ ደግሞ እኩል መስተናገድ ያልቻልንበት ከገበያ ውጪ ሲሆን ማአት ሰራተኞች ሲበተኑ በቃ አሁን እኮ የቆዳ ፋብሪካዎቻችን እርግጠኛ ነኝ መረጃው አሉት 500 400 300 የያዙ የቆዳ ፋብሪካዎች ክልል ያሉትን ተተን እዚህ አዲስ አበባ ላይ ያሉት ቆመዋል ኮቪድም ሳይመጣ። ስለዚህ በተመሳሳይ ዘርፍ ላይ ለተሰማራ አንድ የውጪ ባለሀብት በዚህ ደረጃ አገር እየተበላሸ እየተመሰቃቀለ ነው። ቆዳው ላይ ሐሳብ ይስጡኝና እንደዚሁ በማሳያነት ጨርቃ ጨርቁን ነግሮታለሁ። እንግዲህ በፖሊሲ ደረጃ እንደ ሀገር የተደራጀ ያለው ኢሰማኮ ነው። መሳተፍም ያለበት እሱ ነው። በተለይ እንደዚህ አይነት ፖሊሲዎች በሚወጡበት ጊዜ እኛን አሳትፉንም። ምክንያቱም በኢንቨስትመንት ኮሚሽን በኢንዱስትሪ ሚኒስቴር የሚሰሩ ናቸው እነዚህ ነገሮች ማለት ነው። አስተያየትም እንድትሰጡ አትገባም። አስተያየትም አንሰጥም። የቆዳ ኢንዱስትሪ ፌዴሬሽን ግን አለ እናንተ ጋር አለ። እሱ ብቻ ሳይሆን በጨርቃ ጨርቅም በቆዳም ስጋቶችን ጭምር እንገልጻለን። ኢቭን በአሳትፉም ማለት ነው። ኢቭን በአፈጻጸማቸው ላይ ያለውንም ችግር እናያለን። ሰራተኞቹም ያያሉ። ይሄን እናቀርባለን። እኛን የማሳተፍ ሁኔታ የለም። ምንድነው እናንተ ሂዩማን ኤሌመንቱ እንጂ የነሱ አስተሳሰብ ማለት ነው የኢኮኖሚውን ጉዳይ እንደማይመለከተን ሂዩማን ኤሌመንት አይደለ እዛ ኢኮኖሚውን የሚያንቀሳቅሰው። yes ኢኮኖሚው ከሌለ እኮ ሂዩማን ኤሌመንቱ አይኖርም። ሂዩማን ኤሌመንቱ ከሌለ ኢኮኖሚው አይንቀሳቀስም። በዚህ ደረጃ ስላልሆነ እንደተባለው የውጭ ባለሀብት እኮ አንደኛ ገንዘቡን ትርፉን ወደ ውጭ ይልካል። ቅድም የጠቀስኩት የሀገር ውስጥ ባለሀብት ግን
አንደኛ እዚህ ያለውን ሰራተኛ ይቀጥራል አዎ አንድ ነገር ነው የሀገሪቱን ኢኮኖሚ ያሳድጋል ትርፉንም መልሶ እዚሁ ነው ኢንቨስት የሚያደርገው የሚጨርሰው ምንዛሪም ያመጣል አዎ ምንዛሪም ወደዚህ ያመጣል የትም ሊሆን አይችልም አንድ ምሳሌ ላንሳ ጨርቃ ጨርቁንም በዚሁ ጨርሼ ልሂድ ጨርቃ ጨርቅ ኤሪያም ያለውን ችግር እንነግራቸዋለን እንዳውም እስከ ምን ድረስ ነው እኔ እስከ ኢንዱስትሪ ሚኒስቴሩ ድረስ ተናግሬያለሁ ከዚህ በፊት ኢሊሲት ፋይናንሻል ፍሎ አለ እነዚህ የሚሸጡት ከሰር ነው ይላሉ ምን ያደርጋሉ ከለውጡ በፊት አካባቢ ለመጣ አካባቢ አይተ እንደሆነ ኤክስፖርት ያደርጉና ከሰርኩ ይላል እሺ አንድ ኢትዮጵያዊ እና አንድ የውጭ ዜጋ ማለት ነው እኩል እንትን ላይ ያሉት እሱ 6 ሚሊዮን ገቢ ሲያመጣ ያኛው ክሳራ ነው ያስመዘገብኩት አለ እንዴት ለኛ የሀገር ውስጥ ባለሀብት ትርፎ ነው የውጭ ባለሀብቱ ሲሸጥ እንዴት ነው ክሳራ የሚሆነው ገበያው ምንድነው የሚያደርጉት ለምሳሌ ይሄን ሃይላንድ ወደ ውጭ ምልክ ሆነ እዛ ከዚህ በ10 ብር ነው የተመረጠው እዛ በምንድነው በ8 ብር ተሸጠ ተብሎ ነው እንትን የሚመጣው ይሄ ምን ያሳያል የሁለት ብር ያሳያል እዛ ግን 12 ብር ተሸጠዋል እኮ ሁለቱ ብር ሻጩና እዚህ ያለው ካምፓኒ ይካፈላሉ ይሄ አለ ይሄ ድረስ ስላለ መረጃ ለህዝብ ኢንፎርሜሽን ዶል ሊጨምርሎት እርሶም ያቁትም ጉዳይ አንድ የቱርክ ጨርቃ ጨርቅ ኩባንያ ትዚሉት እንደሆነ ከለውጡ አስቀድሞ በጣም ተጨብጭቦለት ቀደም ሲል እንዳልኩት ሳር ተጉዝጉዞለት በቃ የመሬቱ የምናምን ያ ለብዙ ጣውረድ ገባና የኤሌክትሪክ ወጪውን ላለመሸፈን ሲል ጉቦ ሰጥቶ ቆጣሪ የሌለው ኤሌክትሪክ መስመር እንዲዘረጋለት አድርጎ ሲጠቀም እጅ ከፍንጅ ተይዞ ያን ሁሉ ሰራተኛ እንደገና በትኖ ለሰራተኛውም ካሳ እኛን በኤሌክትሪክ ሳይከፍል ወደ ምናምን ሚሊዮን የሚቆጠር ብር ሳይሰጥ ማንንም እንዳይነካው ጫፉን ተብሎ መሰስ ብሎም ወደ እዛ ድረስ ሄዷልና የውጪ ባለሀብትን የደጋፊነት ሚና ታሳቢ ያላደረገ እንደዚህ አይነት በኮንትሮባንድ የሚገባ አስተሳሰብ በዚህ ደረጃ ድረስ ነው የሚያደርሰው ይሄም የነበረ እውነት ነው አይደል ኢቭን ይሄ ብቻ ሳይሆን ሲመጡ ደግሞ ከባንክ ብድር ይበደራሉ ይሰጣቸዋል ብድር ይሰጣቸዋል ጥያቄ የለም ብድር ለምሳሌ አንድ ድርጅት አለ ልማት ባንክ ተረክቦት ብዙ ሰራተኛ ነው ያለው ድርጅቱን ስም መጥቀስ ስላልፈለኩ ነው ልማት ባንክ አሁን እያስተዳደረ ያለ አለ አሁን በጣም ትልቅ ሁጅ ካምፓኒ ነው የሚገዛ ጫራታ ለማውጣት ሞክረዋል የሚገዛ ጠፍቷል ተብሏል እዚህ ያሉት ማሽኖች ግን በጣም እጅግ በጣም ዘመናዊ ሌላ አካል ቢመጣ የሚሰራበት ነው ብዙ ሚሊዮን ብድር አለበት ይሄ ሰው ሼሩ ምን ያክል ነው አላውቀውም ሼር አንዳንዶቹ አለ ወይስ የለውም ምን ያህል ነው እንትንም አላሉ እንጂ አንዳንዴ እንደውም የውጭ ባለሀብቶችን ዘርፉን እንዲመለከቱ ይባልና በተለይ ቆዳው አካባቢ ያስጎበኛቸዋል ግን ኮርጀው በቃ ዞሮ መጥቶ እሱን እንዲገዛ ሁሉ የሚደረግበት ባዶ የሚያስቀሩበት ሁኔታ ይሄ በተሳትፎ ነው ህዝብ በተለይ የሚመለከታቸው የተደራጁ ኃይሎችን ነው እኛ ማሳተፍ ያለብን እንጂ አንተ ይሄን አይመለከትም ካልነው እነዚህ ነገሮች እናገኝም እነዚህ ነገሮች ጥቆማ ስንሰጥ ይሄን የሰጠነውን ጥቆማ ቀድም የጠቀስኩትን ጥቆማ ከሰጠን በኋላ ከ3 ወር በኋላ ይሄው ሚኒስትር አንተ ያልከውን አገኘን አለ ያን ጊዜ እንዲህ አይነት ነገር የለም እንዲህ አይነት የሚሸጥ ነገር የለም ምናምን ብሎ ተከራከሩኝ በኋላ ተናዶ የሚያካፍለው አጥቶ እንጂ እሱም ሊናገር የሚችልበት እድል የለም አላቅም እንግዲህ ከዛም ሊሆን ይችላል ነገር ግን ለኔ አሁን አገኘን ማትረፍ ሲገባው አላተረፍኩም አለ ሳቁኝ እኔ ከስንት አመት በኋላ ነው መጨረሻ ላይ ጥቁማ አፋፍን ነው የምትባለው እንደዚህ ያን ነገር እንደማታነሳ እስቲ ከፕላስቲኩ ጋር ያጠቃሉትና ፖሊሲውን ስመለከት ምን ይላል የውጭ ካፒታልን የሚፈለግበትን ምክንያት ሲጠቅስ ነውና የውጭ ካፒታልም ሆነ የሀገር ውስጥ ባለሀብትን እንደው አሁን እኔና አርሶ ስንነጋገር ዝም ብሎ ጭፍን እንዳይመስል ለሀገር ውስጥ ባለሀብት የመቆርቆር የሌላውን እንትን የማለት ሳይሆን በግልጽ ያስቀምጠዋል ፖሊሲው በጭፍን ጥላቻ ወይም ፍቅር አይደለም ሁለቱንም በተነጻጻሪ ጠቀሜታቸው የሚመለከት ነው ራሱ ፖሊሲውና እሱን መነሻ በማድረግ በተለይ የውጭ ባለሀብት የማይገባባቸው መስኮች ተለይተው ተቀምጠዋል ፖሊሲ ላይ ከዚህ ውስጥ እንግዲህ ለሀገር ውስጥ ባለሀብቶች በተለይ መለማመጃ ሊሆኑ የሚገባቸው
መብቶች ጭምር ለውጭ ባለሀብቶች ፈጽሞ ሊሰጡ የማይገባ መሆኑም ተጠቅሷል እና በጣም በሚገርም ሁኔታ ድሮ ምንድነው የኤርትራው ነፃ አውጪ በረሃ ላይ ሲሰራ የነበረውንና አዲስ ምንም አይነት ቴክኖሎጂ የሌለውን የቴክኖሎጂው ስብሰብነት የሌለውን እነ ማናቸው የሚባሉ ሰው ያሉ ተካ የሚባሉ ይርገንዱ ኮንጎ አሁን ምን ማለት ነው? በመጀመሪያ ደረጃ ፖሊሲውን በሚመለከት የውጭ ኢንቨስተሮችን እንፈልጋለን። እነዚህ የውጭ ኢንቨስተሮች የሀገር ውስጡ ባለሀብቱ ሊሳተፍበት የማይችሉ ቦታዎች ላይ መሳተፍ ይችላሉ። የሀገር ውስጥ ባለሀብት ግን መስራት እየቻለ አደራጅቶ ይልቅ ለነሱ ብድር ሰጥቶ አመቻችቶ አስፈጻሚው አካል ወደ ስራ እንዲገቡ ወደ ሼዶች እንዲገቡ ማድረግ አለበት። እንደሞ እነዚህ ኢንዱስትሪ ፓርኮችም ምኑትን ውስጥ መግባት ለምንድነው እንደውም ሰራተኞችንም ጨምረው የኛ ሀገር ሰራተኞች ዜጎች ሊሰሩ በሚችሉት የሥራ መስክም ላይ ሱቅ መጣበት ነው። በመጀመሪያ ደረጃ እነዚህ የውጭ ባለሀብቶች ሞባይል ናቸው። የተመቻቸው ቦታ ላይ ነው የሚሄዱት። ነገ እኮ ከዚህ ኢንዱስትሪ ፓርክ እነሱ ተጠቃለው ቢሄዱ ከስር የፈጠር ነው ያል ተካ የሚችል ኃይል የለንም። የሀገር ውስጥ ባለሀብት የሀገር ውስጥ ባለሀብት አሳድገን የሰራነውን ባዶ እንዳይቀር ወደዛ የሚገሙበትን ማበረታታት ነው ያለብን። እኔ አስፈጻሚው መካል ማድረግ ያለበት ይሄን ነው። የውጭዎቹንም እያመጣ የውስጡንም እያበቃ መሄድ አለበት። ይሄ ትክክል አይደለም። በትናንሽ የኛ አገር ሰዎች የሚሳተፉበት ቦታ ላይ ሌላውን አምጥቶ በእኛ አገር ገበያ ውስጥ እንዲወዳደሩ ማድረግ በራሱ ችግር ነው። ፖሊሲው ለሰው ለኢንቨስትመንቱ ብቻ አይደለም፣ ለቴክኖሎጂ ሽግግር ሲባል የቴክኖሎጂ ሽግግር አድርጎ እንዲሄዱ በሀገር ውስጥ ባለሙያ የማይሸፈኑ የሥራ መደቦችን የውጭ ሀገር እንደሚቀጠርበት ፖሊሲው ያሳያል። የውጭ ሀገር ያውም ከተወሰነ አመት 2 አመት 3 አመት ከሰራ በኋላ ለቆ ይሄዳል። ሽግግሩን ካደረገ በኋላ ነው። አሁን ሰራተኛ እየተቀጠረ ያለው ሹፌርም የውጭ ዜጋ ነው። ከባድ መኪና ሹፌር የውጭ ዜጋ ነው። ይሄን በተጨባጭ በፎቶ አርገን ለሰራተኛና ወራጅ ጉዳይ ሚኒስቴር ሰጠና ሲሚንቶ የሚያቦካ አግኝተን ማለት ነው። ሲሚንቶ ያቦካ አሁን እኛ ሀገር ሲሚንቶ ፒክአፕ መኪና ማሽከርከር የሚችል ሰራተኛ የለንም ኢትዮጵያ ውስጥ። ከባድ መኪና ማሽከርከር ሚለስን ሁሉ አይቻለው ማንኪያ ይዞ ነገርኩ የሚያቦካ ሚለስንማ ሙያ ነው ብዬ ነው ቴክኖሎጂ ሽግግር እንዳይሉ ብዬ ነው። የሚያቦካም በፎቶ አንስተን አቅርበናል፣ በማስረጃም አሳይተናል። የሚለስንም አለ። ለምሳሌ ተራ አካውንታንት ማለት ትልቅ ነው። ነዳጅ የሚቀዳማ ጀማሪ ኦኬ ነዳጅ ቀጂም ማለት ነው። እኔ ይሄ አሁን ምን አዶን ነው በኢትዮጵያ ውስጥ እኔ ጥበቃ የሚጠብቅ ሰው አላጣንም። ፒክአፕ ሹፌር አላጣንም ኢትዮጵያ ውስጥ። ከባድ መኪና የሚያሽከረክሩ ጅቡቲ ድረስ የሚሄዱ አሉ እንኳን ኢትዮጵያ ውስጥ ሌሎች ሀገራትም ይሄዳሉ። ስለዚህ በቀን ሰራተኛ እንደ ቀን ሰራተኛ መጥተው ፋብሪካውን ያመጣሉ፣ ይሄን ያህል ሰራተኛ ያመጣሉ ይላል። እኔ መንግስት ይሄ ሁሉ ስራ አጥባለበት ሀገር ይሄ ማድረግ አግባብ አይደለም። የቴክኖሎጂ ችግር የሆነውን ኦኬ እንቀበላለን፣ ይሄን እንሰራለን። ምናልባት አንዳንድ ጊዜ ምንድነው ሲመልሱልን የነበሩ ለምንድነው እንደዚህ የምታረጉት ትክክል አይደለም ብለን ቻሌንጅ እናረጋለን። አይ የሥራ ባህል ስለሌላችሁ ነው የሚሉን የኛዎቹ ናቸው። የሥራ ባህል እኮ ከተከፈለው ሰው ይሰራል። የሚከፈላቸው ደሞዝ እንደውም ዝቅተኛ ደሞዝ ላይ ስላልገባን አላነሳንም እንጂ ዝቅተኛ የደሞዝ ወለል በሀገራችን የለም። አሁን በአዲሱ አዋጅ እንዲኖር እና ገና በደንብ እንዲወጣ ኦሬዲ አዋጁ ላይ ተቀምጧል። አሁን በመስከረም ላይ በታተመው ማለት ነው። ነገር ግን እነዚህ ሰዎች የሥራ ባህል አንደኛ ክፍያ እንዲኖራቸው፣ ሁለተኛ ይሄንንም ግንዛቤ ፈጥረን እንደ ሀገር ማለት
አዲስ የምስራች ከዲኤምሲ ሪል ስቴት በደንበኞቻችን ጥያቄ መሰረት እጅግ ዘመናዊነትን የተላበሰውን ኤብሎክን ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። በዚህ ውብ መንደር ውስጥ ፕራይቬሲው ተጠብቆ በፍሎር 6 አባወራ ብቻ የሚኖሩበት እንዲሁም 4 እጅግ ዘመናዊ ፈጣንና አስተማማኝ ሊፍቶች የተገጠመላቸው በሳሎን ሆነ በመኝታ ቤቱ በኩል በረንዳ የተካተተላቸው ማራኪ የተፈጥሮ እይታና ነፋሻማ አየርን በአንድ የሚያገኙበት በ8% ቅድመ ክፍያ ከ60% የባንክ ብድር ጋር አመቻችተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን በተሻሻለው የቤት ዲዛይን ይዘንሎት ብቅ ብለናል። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። እንደውም 20/80 የሚባለው አያዋጣንም አይጨርቃትም እያሉ ነው። እርሶ ደግሞ ጭራሽ አስፈላጊነታቸውን ጥቅም የሌላቸው መሆኑንም እያወሱ ነው። ተደራጅቶ ወጣቱ ቢሰራውም ይችላል እያሉኝ ነው። ስለዚህ እነሱ እንዳልተስማሙት ሁሉ እኮ እናንተም ለሰራተኛ የቆማችሁ አካላት ህግም አይወጣም ይሰረዙ ወደሚል አቅጣጫ ነው እንጂ መምራት ያለባችሁ በጩኸት በዚህስ እንደው ስምምነትስ ላይ መግባባት ነበረባችሁ። አዎ እኛ አዋጁ ሲሻሻል ኤጀንሲ የሚባል አያስፈልግም ነው የኛ ጥያቄ ነበረው። በቃ አሁን እንዳልነው ሰራተኞች ተደራጅተው ይሄ ስራጡ በፈለገው ሙያም ቢሆን መስራት ይችላል፣ ችግር የለውም። ነገር ግን ምንድነው ሰራተኛና ነዋራዊ ጉዳይ ያነሳው ይሄ የአይሎ ኮንቬንሽን ነው። በኮንቬንሽኑ ስላለ እሱን እንደውም ኮንቬንሽን የአይሎ ኮንቬንሽን ከሆነ ብዙ የአይሎ ኮንቬንሽን ያልተተገበሩ አሉ። ይሄ ለኢትዮጵያ አሁን ነፍስ ውጪ ነፍስ ግቢ አይደለም። የአይሎ ኮንቬንሽን እና የኛ ህገ መንግስት በዋናነት ለሰራተኛ መብት ያሰመረበት ነገር ቢኖር የመደራጀት መብት ነው። በየኢንዱስትሪ ፓርኩ ሰራተኛ እንዲደራጅ እድል የማይሰጥ ስንቱ ጣቱና እጁ በባረጀ ማሽን ሲበላና ሲቆረጥ መብቱን ህክምና እንኳን እድል እንዳያገኝ የሚያደርጉ አሰሪዎች ሊያውም ዜጎችን በሚያደርጉበት እድል ላይ ይሄን እምቢኝ ያለ ወይም እንዳላየ የሚያልፍ ሚኒስቴር መስሪያ ቤት ያለው ኮንቬንሽን ሲል ያለው ኮንቬንሽን እኮ ከኛ ህገ መንግስት በላይ አይደለም ማለት እንዴ? ህገ መንግስት ሳያስከብሩ ምን ማለት ነው? ኦኬ እኛም አልን ይሄ ከሆነ ሁሉንም ተግባራዊ ማድረግ አለባቸው። ለምንድነው እዚህ ላይ ብቻ ህግ ማጥበቅ የሚያስፈልገው ምን አንስተን ኦኬ እንግዲህ አዋጅ ሲወጣ የሰማኮ ፍላጎት ብቻ አይደለም። ያሰሪ አለ፣ የመንግስት አለ፣ እነሱም ባሰሪ ይወከላሉ ባይዘው እነዚህ ኤጀንሲዎች ክርክር ይደረግበታል። በእኛ በኩል እስከዚህ ድረስ ነው ክርክር ያደረግነው። አያስፈልግም የምለው ነገር ኦኬ ያስፈልጋል የምለው በመንግስት ደረጃም ኦሬዲ ይሄ ህግ እንደገና ወጣ። ሲወጣ መመሪያ ሊወጣለት ይገባል። ደሞዝ አከፋፈል ላይ ማንም ሰው እንደፈለገ የፈለገውን ያይል ከላው ላይ ወስዶ ለሰራተኛው ሊከፍል አይገባም። የሰራተኛው ሙያ ደህንነትና ጤንነት ሊከበር ይገባል። ስለዚህ ህጉ ይኑር ካላችሁም የጠበቀ ይሆናል። ቅጣቱ ለምሳሌ ከ2 አመት እስራት እስከ 5 አመት ነው በአዋጁ ላይ ያለው። ከዚህ አልፎ ደግሞ የወጣው መመሪያ አሁን 20/80 አንተ ያነሳው አዋጁ ላይ ሳይሆን መመሪያ ነው ያወጣው። ሚኒስቴር መስሪያ ቤቱ መመሪያ ሊያወጣ ይችላል ይላል። በዚህ መመሪያ ላይ እነሱም ተዋይተው እኛም ተዋይተን 20/80 የሚኒስቴር መስሪያ ቤቱ ተወሰነ። እስከ ጠቅላይ ሚኒስቴር ጽፈት ቤት ደብዳቤ ጻፉ። እንደገና ደግሞ አሁን በፍርድ ቤት ሰራተኛና ነዋራዊ ጉዳይ ሚኒስቴርን ከሰዋል። 20/80ውን አንቀበልም ኢቭን ይሄ አዋጅኛ ላይ አይሰራም። አንዳንዴም ሲፈልጉ እኛ በሌበር ህግ መተዳደር የለብንም እኛ የሴኩሪቲ ስራ ነው የምንሰራው ከሴኩሪቲ ጋር በአንድ ሀገር ውስጥ ሁለት መከላከያ የለም። ከመከላከያ ጋር ከፖሊስ ጋር ሊሆኑ አይችሉም። እንዴ እንደውም የኛ አጀንዳ ከሰራተኛና ማህበራዊ ጉዳይ ሚኒስቴር እንግዲህ የባለፈው ሳምንት እንግዳይን ሰምቷቸው ከሆኑ እሱ ብዙ ስራ አለበት ለምን ስራ ያበዛል? ለኛ ውጪ ነው ከፖሊስ ኮሚሽን ጋር ነው መስራት ያለብን። መከላከያ እኮ መንግስት ቀጥሮ የሚያሰራው ወታደር ነው። ፖሊስም ፖሊስ ሰራዊት ነው መንግስት ቀጥሮ የሚያሰራ ነው። መከላከያም እንደዛ ግለሰብ ፖሊስ ይቅጠር ማለት ነው እኮ ይሄ ግለሰብ ፖሊስ ቀጥሮ ያሰራ እንደማለት ነው። ለኤጀንሲዎች ይሄ ከተፈቀደ ማለት ነው። እንዴ ለሴኩሪቲውም እኮ ይሄ ጥሩ አይደለም። አሁን እኮ እንትን የሚሰጣቸው አይደል እንዴ ታዲያ ያውቅና ፈቃድ ምናምን እኮ ፖሊስ ኮሚሽን ይሰጣል። እየተጠጉ እኮ ነው ወደዛ። ፖሊስ ኮሚሽን የሚሰጠው ምንድነው? የኔ ስራ ከፖሊስ ኮሚሽን ጋር የሚገናኝ ከሆነ እኔ መተባበራለሁ። ማንንም ተቋም የመተባበር ግዴታ አለበት። ፍተሻ ላይ ነው የሚሰሩ አንዳንዴ የሀገር ደህንነት ያስጠብቃል ፖሊስ። ከዚህ አንፃር ዞሮ የሆነ የሱን ተግባርና ኃላፊነት ቅድም በሚሉኝ መርህ
እያካፈለ እኮ ነው ወደዛ እየተሄደ ነው አው ግን እንደዚህ አይነት እንትኖች እኮ የሾለኩ በሄዱ ቁጥር መጨረሻቸው መደምደሚያቸው እርሶ ቅድም የሰጉትን ሊሆን ይችላል አው ይሄ ያሰሪና ሰራተኛ ግንኙነት ነው እንጂ የፖሊስና የመንግስት ግንኙነት አይደለም ይሄ ያለው ያሰሪና ሰራተኛ ግንኙነት ደግሞ በእኛ ሀገር ሆኖ ነው እንጂ ማንንም ሰራተኛ ከፖሊስና ከመከላከያ ውጪ ባሰሪና ሰራተኛ ነው የሚተዳደረው ሲቪል ሰርቫንቱም ጭምር ስላልተደራጁ ነው እንጂ በዚህ ነው የሚተዳደረው እኛ ሀገር ሲቪል ሰርቪስ ለብቻ ነው በ377 ማን በ1156 2011 የሚተዳደር ደግሞ ለብቻ ነው ያለው ሌላ ሀገር አንድ ነው የልማት ድርጅቶች የመንግስት በዚህ በእናንተ እንትን ነው የመንግስት ሰራተኞች ደግሞ ተደራጅተው ባለማደራጀታቸው እኮ ማት ነገር እየሆነ ነው አይደል ለምሳሌ ሳይፈልጉ ለምሳሌ መንግስት ያዘዛቸውን አንድ ሰው የፖለቲካ ፓርቲ አባል መሆን ሳይፈልግ የሚገደድበት የመንግስት ሰራተኛ ስለሆነ ብቻ የመንግስት ሰራተኛ ስለሆነ ብቻ መብቱ ተጥሶ በማይፈልገው አጀንዳ ላይ ሰልፍ የሚወጣበት በማይፈልገው አጀንዳ ላይ የሚሰበሰብበት በብዙ መልኩ የሚሆነውን ነገር እኮ ማስቀረት የሚቻለው በእንደዚህ አይነት ነውና ሲቪል ሰርቪሱ ራሱ ተጠሪነቱና የእንትኑ ምንጩ አስፈጻሚው ጋር ስለሆነ እንደ ሰው ይሄንንም ህግ ለማስቀየር ጥረት አላደረጋችሁ እጅግ በጣም በረጅም ጊዜ የታገልንበት ቢኖር ሲቪል ሰርቫንቱ በማህበር መደራጀት አለበት ሲቪል ሰርቫንት የማይደራጅበት ከአፍሪካ ኢትዮጵያና ጅቡቲና ኤርትራ ብቻ ናቸው በሙሉ በሁሉም አፍሪካ ሀገር ሲቪል ሰርቫንት ይደራጃል ኢትዮጵያ ጅቡቲ ኤርትራ ናቸው የማይደራጁበት ምን ይመስሉታል ከጀርባ ያለው በፊት ምንድነው ብደራጁ አንደኛ ጠይቀናል እኮ ተወያይተናል እኮ ያነሱት ምንድነው ስራ ያቆማሉ አንድ ይሄ ሁለተኛ ደሞዝ ጭማሪ በየአመቱ ይጠይቁናል ሶስት ካለው ፖለቲካ ጋር ከተቃዋሚ ጋር ሆኖ የሆነ ነገር ሊፈጥሩ ይችላሉ ስራ አስተካክለ ያረጉ ይችላሉ እንቸገራለን ነው ይሄ ከሆነማ እነዚህ ሰዎች እኮ ኢትዮጵያውያን ናቸው እናንተ ባለስልጣናዎቹ የኢትዮጵያን ሁኔታ ስታስቡ እያንዳንዱ ሰራተኛ ያስባል ስለ ሀገሩ የሌላትን ነገር ስጭኛ አይልም ይሄ የሚያስብ ሰራተኛ ነው ሁለተኛ የሚፈሩት ያን ጊዜ ምንድነው ሙስና ነበር ከተደራጀ ሙስናን ተታገላለ በተደራጀ መልኩ ይሄም ስጋት ነው ለነሱ ማለት ነው ሙስናን ተታገላለ መውጫ ቀዳዳውን ታቃለ በጋራ ህጋዊ በሆነ መልኩ ተታገላለ ይሄን ስለማይፈልጉ ነው ይሄን ስከላከሉ የነበሩት እኛ ደግሞ ይሄን ጉዳይ የታደርሰናል አይሎ ደርሶ አይሎ ሚሽን ልኮ ወደ ኢትዮጵያ በዚህ ጉዳይ ላይ ማለት ነው ከለውጡ በፊት ማለት ነው ሚሽን ልኮ መጥቶ ከመንግስት ጋር ተነጋግሮ ሰራተኛና ማህበራዊ ጉዳይ ምን ፈርመዋል ከ5 አመት በኋላ አደራጃቸዋለሁ ብሎ ፈርመዋል ምን ማለት ነው ያ ምን አሉ ለፓርላማ ግንዛቤ ሰጠን ለመንግስት ሚኒስቴሮች ግንዛቤ ሰጠን ከዛ በኋላ አሁን የግንዛቤ እጥረት ነው እውነት የኛ ፓርላማ ግንዛቤ የለውም አሁን ያለውም ያለፈውም ለማደራጀት ሲጀመር ሁሉም እኮ የፓርላማ አባላትም ጋር አይደለም በቃ የቋሚ ኮሚቴ የሚመለከተው አለ በጣም ደግሞ ያቋል እሱ ጉዳዩን ምን የመንግስት ሚኒስቴሮች ደግሞ ግንዛቤ ማለት ምን ማለት ነው ይሄ ግንዛቤ አሁን ግንዛቤ አጥተው እነሱ እንዴት ከአፍሪካ 3 ሀገር ብቻ ግንዛቤ በማጣት መንግስት ሰራተኛ እንዳይደራጅ ያደርጋል አሁን ፈርመው ኦልሬዲ አልቋል የ5 አመቱ ጊዜ ማለት ነው እሺ የለውጡ አመራር አብዴት አላረጋውም አሁን ጉዳዩን ገና ነው እንግዲህ የ5 አመቱ አቅርባቸዋል አስተዋውሳቸዋል ያስተዋወስን ነው አይሉም ይዞታል ይሄን ጉዳይ አይለቀውም ሚሽን ልኳል አስፈርመዋል ቀጥሎ አፈጻጸሙ ምንድነው ምለው ነገር ይሄዳል እስከዛ ድረስ አድርሰናል ለማለት ፈልጌ ነው ይሄን ጉዳይ አሁንም ቢሆን እኔ እንትነምለው የተደራጀ ኃይልን ለአመጽ ብቻ ማሰብ የለብንም ሰላምና መረጋጋትን ለማምጣት የተደራጀ ኃይል ለልማትም የተደራጀ ኃይል ለመልካም አስተዳደር ለሁሉም የተደራጀ ኃይል ለብናትና ዘረፋንም ለመታገል የተደራጃል ምክንያቱም ህጋዊ ሰውነት አለው ይከሰሳል መደራጀትን የሚሰርቁ የሚያጭበረብሩ ካሉኔ በስተቀር የሰራተኛው መደራጀት ዓለም አቀፍ ነው አገሪቷ ይሄው የበለጸጉ ሀገራት አደራጅተው እንደሚሉት ኢትዮጵያና ጅቡቲ ናቸው ያላደራጁት እንኳን የበለጸጉት አፍሪካ ሀገራት አልኩ የበለጸጉትንማ ታውቁ ከኢትዮጵያ ጋር ላይ ወጥኑ ይችላሉ እንዴት
ከነዚህ ሀገራትም ተሰልፈን መከልከል አለብን ወይ የመንግስት ሰራተኛ መደራጀት? ስለዚህ ምንድነው እንዳጠቃላይ መደራጀት ስንል ህገ መንግስትም ይምለውን ኮንቬንሽኑ ይምለውን ሙሉ ተግባራዊ ማድረግ አለብን። ተግባራዊ ከሆነ ምናደርግ ከሆነ በአንድ በኩል የሆነ ጥያቄ ሲጠይቅ በነገራችን ላይ ህገ መንግስት እንግዲህ ፓርላማ ብዙ ነገሮቹ በህገ መንግስታዊ ቅኝት ውስጥ ነው ያለው ህዝብ ተወካዮች ምክር ቤትና እንኳን እቺን የመደራጀትን ጉዳይ ምንዋንም ነገር ከህገ መንግስት ጋር ነው የሚያገናዝበውና የመደራጀትን ጉዳይ ግንዛቤ ፈጥረን ማለት አሁንም መተናነቅ አይነት ነገር እኮ ነው የሚመስል። አሁን አይደለም እንግዲህ የተባለው አው ገብቶኛል። ቀደም ሲል ያው እንግዲህ ሰው የሚመስለውን ይናገራል። እኛ ደግሞ ሊሆን እንደማይችል እንዴ እንኳንስ ከኢትዮጵያ ገንዘብ ካላገኘው አመጽ አስነሳለው ሳይሆን ከራሱ ደሞዝ እኮ ቆርጦ ይሄ መንግስት ሰራተኛም የግል ሰራተኛም እንበል ህዳሴ ግድብን ሲደግፍ የነበረ በጦርነት ጊዜም ገንዘብ ያዋጣል በልማት ጊዜም ገንዘብ ያዋጣል እኮ ከራሱ ኬዝ እንዴት አገሩን እንደማይወዳ አርገን እንገምታለን? ምንድነው ቢደራጅ ችግሩ? አሁን እኮ ይልቅ ቢደራጅ የሚጠቅመው በአንድ ፌስቡክ እኮ ያልተደራጀውን ከጎን ያሰልፈ እንደፈለክ ማድረግ ትችላለህ በዚህ ዘመን አንድ ሰው ማለት ነው በፌስቡክ እንደፈለገ የሚያረግበት በሶሻል ሚዲያ እንደፈለክ የምታረግ ነው። ነገር ግን ቢታደራጅ እኮ ህጋዊ ሰውነት አለው ይከሳል ይከሰሳል ኃላፊነት አለበት። ኢቭን እንደፈለገ መሆን አይችልም በከህግ አግባብ ውጭም ሊወጣ አይችልም። ከዛ ውጭ እኮ ማንንም ሰው ሜዳ ላይ ያገኘዋል እና ስለዚህ እንደሚያስብ ኃላፊነቱን እንደሚያቅ ነው ማሰብ ያለብን አብዛኛው መንግስት ሰራተኛ። ስለዚህ አሁን የኤጀንሲዎች መጨረሻ ምን ይሁን ምን አንዳንዶቹ ደግሞ ሰሞኑን የሰማሁት እንደው ዝም ብዬ ልጨምርሉት በዛው እንደ ኢንፎርሜሽን ማለት ነው መልሱን ቀደም ብለው እንትኑን ስለነገር አንዳንዱ ጭራሽ ለስራው መሻሻል ሲባል ይያለ ቋሚ ሰራተኛውን ራሱ ያባረረ በኤጀንሲ በኩልና እስከ መባልም የተደረሰበት አሰራር አንዳንዶቹ ጋር እየተፈጠረ ነው። ደና ሲሰራ የነበረው አስወጥቶት እንደገና ተደራጅተና ምን ማለት ነው? ቀደም ሲል ያነሳውሉትስ አሁን ባንኮቹ በራቸውን ሲዘጉ ገንዘባቸው ላይ ዘግተው ከውጭ ቁጭ መጸዳጃ ቤቱን አብረው ዘግተው እንደዚህ አይነት ሰባዊ መብት ጥሰት እንደማሳያ ነውና ማነሳው ለዚህ ነው። እኔ ደግሞ አንድ ጥሩ ማሳያ ልንገር ለዚህ አንድ ፋብሪካ ማለት ነው ፋብሪካው መናጀር አለ የተወሰኑ ስራ መሪዎች አሉ ከዛ ውጭ ያሉትን ብረታ ብረት ያመርታል ብረት የሚቆርጠውም ያስተካክለውም ሁሉም በእያንዳንዱ ሙያ በኤጀንሲ ተደራጅተው እንዲመጡና ኤጀንሲ ነው የቀጠራቸው በእያንዳንዱ ሙያ ማለት ነው ኤጀንሲ ነው የቀጠራቸው እነሱ ማኔጅመንቱን ስራውን ይመራሉ ስለመብት ስታነሳ አንተ ያንተ ኤጀንሲ ጋይድ ያኛውንም አንተ ኤጀንሲ ጋይድ ያኛውም ያንተ በእያንዳንዱ የስራ ሲነሳ ራሱ የዛ የብራንቹ ማናጀር ደውሎ ለዛ ኤጀንሲ ናይን ሰው ያንሳልኝ ይሏል ያበረዋል ከዛ በኋላ እንደውም አይጠየቅም እሱማ ደንበኛዬ ስለደወለልኝ ተባሪያል ከዛሬ ጀምሮ ነው ወረቀትም አይሰጠው ምንም አይሰጠውም ተደውሎ ወደ ቤት ሄድ በቃ የኔ ደንበኛ አንተን አልፈለገም ምን አጠፋ ምን አደረገ የለም ይሄ ሁሉ ችግር ስላለ ነው እኛም ስንጮ የነበረው ይሄ የወጣው መመሪያውም የወጣው ይሄን ተግባራዊ እንዲያደርጉ የሰው መብት ማክበር እንዲችሉ ነው 20/80 አንፈልግም የሰው መብት ማናከብርም ካሉ ስራው ይቅራ ምን ለኢትዮጵያ ቀደም እንዳልነው የነፍስ ውጭ ነፍስ ግቢ ስራ አይደለም ወይም ደግሞ ለኢትዮጵያ እድገት በጣም ወሳኝ የሆነ እሱ ከሌለ ኢትዮጵያ ማታድጋ አይነት ነገር ተደርጎ መወሰድ የለበትም ምክንያቱም ቫልዩ አድድ የሚያረጉት ነገር የለም ሌላ እነዚህ ሰራተኞች መደራጀት እንዲችሉ ነው አንዱ ምን ፈልገው ተደራጅተው እነዚህን ኢንፎርሜሽኖች የምናገኘው ሰራተኞቹ ሲደራጁ ነው መደራጀት አይፈቅድላቸውም አሁን አንዳንዶቹ እንኳንስ መደራጀት ሊፈቅዱላቸው ሁለት ነው ጎን ለጎን ሶስት ነው ካወሩ ያባሯቸዋል ይሄን የሚያገደርጉ ኤጀንሲዎች አሉ አሁን እኮ ኢንተርቪው ሲደረግ ተደውሎ እንኳንስ መብት ልከበር በጋራ ቆመን ማውራት አንችልም ብሎ ይደውሉልኛል አይ ባለፈው ኤጀንሲውን ሳናገር ይሄን ብሎ ይደውሉልኝ አላቃቸው ምን ሰራተኞቹ አልተደራጁም ደውሎ እንደዚህ ያሉኛሉ በጋራ ቆመን ማውራት አንችልም አሉኝ ደውሎ አሁን ያጣራን ነው አሁን ይሄን ጉዳይ ማለት ነው እኛ ራሳችን ያጣራን እነሱን ያናገር ምን ይያልን ነው ያለ ነው ስለዚህ ይደራጁ የምንለውንም አይቀበሉም የሰራተኞችም መብት እንትና አይሉም ህጉንም አይቀበልም በዚህ ህግ አንገዛን እንዴ
በሰው የሚነግድ ኃይል መንግስት ፈጥራል እንዴ በዚህ ማል በህግ የማይገዛ መፍጠር ይቻላል እንዴ እኛ የሴኩሪቲ ስራ ይስሩ የሴኩሪቲ ስራ የሚሰሩት የተወሰኑት ናቸው ከዛ ውጭም አሉ ሌላ ስራዎችን ቅድም እንደተጠቀስኩት የሚሰሩ በርካታ ናቸው ስለዚህ ህግ ማክበር አሰሪና ሰራተኛ ግንኙነት ነው ይሄ ማክበር ለዚህ ነው ህጉ ጠብቆ ስለወጣ ነው አሁን የአሰሪና ሰራተኛ አዋጁ 2011 መስከረም ላይ ስራ ላይ የዋለው ህጉ በትክክል ጠብቆ ሲመጣ አሁን በዚህ ያልሰራም እንደዚህ ያልሆንም የሚል ነገር ነው እየመጣ ያለው ይሄ በዚህ መስራት ግዴታ ነው የሰው ጉልበት እኮ የሚፈጥር ሌላ አለ እኮ ማነሳሻ አለ እሱ ከተማላ እሱ ይታወቃል እነሱም በዚህ እንጂ የመስራት ባህል ለብቻው የመስራት ባህል የሚባል ነገር ተከምሮባቸው አይደለም ይሰሩት የሥራ ባህልን የሚፈጥሩ ቅድመ ሁኔታዎች አሉ ስርዓት ሲዘረጋ ይመጣል እሱ ለምሳሌ አንድ ምሳሌ ላንሳ ውጭ የሚሰደዱ የኛ ልጆች አሉ 18 ሰዓት 16 ሰዓት ይሰራሉ ውጪ እና አሁን እሱ ለምን እዛ ያለው አኗኗር ሁኔታ ስለሚያስገድደው እንጂ ባህሉ ስለሆነ አይደለም ክፍያ ይከፈላቸዋል ስለዚህ ለክፍያው ሲባል እዛም እዚህም ይሰራል እዛ የሰራው ሰው እዚህ ሀገር ውስጥ ነው እንዴት መስራት ያቅተዋል ስለዚህ የሥራ ባህል በራሱ የሚሰጥ ምናምን ጉዳይ ሳይሆን በቅድመ ሁኔታ የሚመጣ ነው በይሄን የሚያነሳሳ ክፍያ ያስፈልጋል አንዳንድ ሰው ዝም ብሎ ዛው ለመግባት ነው እንጂ ይላል አሁን ስትጠይቀው ምክንያቱም 1000 ብር ምንም እስከነ ተረቱ ብለን እየገባን ነው ይላል 800 ብር ከፍለ 1000 ብር በወር ከፍለ እስኪ አዲስ አበባ ምን ታረግበታለ በ1000 ብር 800 በነገራችን ላይ አቶ ካሳሁን መኖር የማያስችል ደሞዝ እየተከፈለ ለመሆኑ አንዱ ማሳያ መጀመሪያ ላይ ያነሳናት አንድ ጉዳይ አለች በወር 20 ቀን 10 ቀን ረፍት የምትባለው ላይ አንዳንዴ ኤጀንሲዎቹ ጭምር ሳያስገድዷቸው ሰዎች 30 ቀን የሚሰሩት መኖሪያ ቤት ስለሌላቸው የሚከፍሉት ስለሌላቸው እዛው ለማደር ጭምር ነው ያው ለማደሪያው እንኳን የማያስችል ገንዘብ እንዳለው የሚያሳየው ይሄ ነው እዛው ለማደር ሲሉ ከኤጀንሲው ጋር ብዙ አይሟገቱም ምክንያቱም ማደሪያ ያላቸውም በሚልም እና እነዚህ ነገሮች ዝቅተኛ ክፍያ ስለሚከፈላቸው ተስፋ ይቆርጣሉ እንዴት ነው ምርታማነትን የምትጠብቀው እንደዚህ ሆኖ ወደ ስራ ከሚመጣ ሰው ምርታማነትን ያመጣል ተብሎ እንዴት ይጠበቃል የሥራ ባህል ችግር የለም ብዬ አይደለም አለ ይሄ ግን በግንዛቤ ቀይረ ክፍያ ሰጥተው ግንዛቤ ሰጥተው እንዲሰራ ማድረግ ይቻላል ነገር ግን የለው ማን እኮ የሀገር ሀብት ነው ይሄ ሰው ኃይል መንግስት ይሄን ካላበቃ አስፈጻሚው አካል ይሄን ሰው ካላበቃ ይሄንንም አብረን እንሰራለን ብለን መንግስትን ጠይቀናል በስራ ባህል ላይ ወደ ስራ ያልገቡ ወጣቶች ላይ እንስራ ብለን መንግስትን ጠየቅ አንድ ብር የሚረዳን መንግስት አካላት መንግስት መስሪያ ቤት ሰውን ኢንዱስትሪ እየገነባን ነው ወደ ስራ የሚገባውን ሰው ግንዛቤውን እንቀይር ይሄን አብረን እንስራ የሥራ ክብርነትን ምን ይሄን አብረን እንስራ ብንል ይሄን የሚያደርግ ኃይል አልተገኘም እኛ ደግሞ በእኛ አቅም አልቻልንም ምናልባት እድል ካገኘው ያልመለስኩት የመጀመሪያ ያነሳው ነጥብ አለ ኢሰማኮ ጥቂት ቡድኖች በስልጣን ላይ ይቆያሉ ብለ ቀድም አንስተ ነበር ኢሰማኮ በጥቂት ቡድን የሚቆይበት ድርጅት አይደለም ሲጀመር የኢሰማኮ ምርጫ እኔ በመሰረታዊ ማህበሬ ካልተመረጥኩኝ በየጊዜው ኢሰማኮ ላይ የሚመጣበት መንገድ የለም በፋብሪካ ከተመረጥኩ የተደራጀውበት ኢንዱስትሪ ፌዴሬሽን የጉባኤ አባል ይሆናለሁ 250 ያለበት ነው አሁን የኔ ፌዴሬሽን ኮንስትራክሽን ፌዴሬሽን ነው እዛ ውስጥ አንድ ሰው ሆኜ መግባት አለብኝ ከፋብሪካ መመረጥ አለብኝ እዛ አንድ በየጊዜው በሚደረገው ምርጫ ማለት ነው 250 ሰዎች ውስጥ ደግሞ 78 የምክር ቤት አባላት ይመረጣሉ 78ቱ ሰው ውስጥ መግባት አለብኝ ከ78ቱ ደግሞ ለኢሰማኮ ጠቅላይ ምክር ቤት 78ቱ የኢሰማኮ ጠቅላላ ጉባኤ ነው ኮታ አለው ኮንስትራክሽን ፌዴሬሽን በራሱ ከ78ቱ ሰው ለኢሰማኮ ጠቅላይ ምክር ቤት መመረጥ አለብኝ ይሄን እዛ የተሰበሰበው ሰው ነው እየመረጠ የሚሄደው ሌላ አካል ከውጪ አይገባም ምንም በኢሰማኮ ድርጅታዊ ስራ መስራበትም እንኳን ምንም ነገር አይኖርም 78ቱ ሰው አንተን ውርቅ ካለ ገባኝ እዛ ውስጥ ለምሳሌ አሁን ያሉኝ እኮ እንትኑ በሌላ መልክ ነው ከተባለ መንግስት ወይም ቀደም ሲል የነበረውን ያዴግ ያስታውሱ እንደሆነ የምክር ቤት የያዴግ ምክር ቤት የያዴግ ስራ አስፈጻሚ እንዲ እስከታችኛው አደረጃጀት ይወርድና እዛ ውስጥ የተመረጠ ለዚህኛው እዚህ ውስጥ እንደዚህ ታልፎ ነው የሚመጣው እዛ ውስጥ አደረጃጀት መፍጠር አይቻል አሁን በአንድ ጊዜ ምርጫ ሳይሆን
ገብቶኛል ባይ ፕሮሰስ እዛው ውስጥ ሳደረጀ እንዲ ነበር እኮ ሲያረጉት ለምሳሌ በኔ ፋብሪካ ማለት ነው እኔ ከፋብሪካው ውስጥ እርሶና እርሶ መሰል ያደራጃሉ ከዛ በዚህኛው ሲያልፉ እዚህኛው ያ ኔትወርኩን መዘርጋት አይቻልም ይሄ አሁን እርሶ የገለጹልኝ ያመራረጥ ስልት እንደው ከሁሉ ነገር ያበቃለት ጥሩ የምርጫ መንገድ ነው ሊሉኛ አይችሉም ነው አው ለምንድን ነው የማይቻለው ፋብሪካ ውስጥ ያለው ሰራተኛ ነው የሚወስነው ሌላ ሰው ሊወስን አይችልም ስለ አንድ ሰው እዛ ውስጥ ስለ ማህበር የሚመረጠው ማለት ነው ሰራተኛውን ማደራጀት አይቻልም ወይ በኔትወርክ ማስተሳሰር በሙሉ ፋብሪካ ውስጥ ያለውን ሰራተኛ አሁን አደረጉት ማለት ይቻላል ኖርማሊ ፕሪንሲፕሉን ነው ፋብሪካ ውስጥ ያለው ለምሳሌ 3000 ነው ያለውበት 3000ም ሰራተኛ አደራጅቶ ከሆነ ሰራተኛው በሙሉ የዛ ያዲክ 7 ሚሊዮን ባባሎቹን አደራጅቶ እንደዚህ ያደርግ ነበር ምን እነሱ ከሰራተኛው ውስጥ የተወሰነ ላይ ያደራጁ ይችላሉ አጠቃላይ ሰራተኛው ማድራይዝ ምክንያቱም በካርድ አይደለም እፋ በድምጽ ነው የምትመረጠው ስለዚህ 3000 ድምጽ ካላወጣለ እንትን ሊሆን አይችልም 3000 አንተ መምረጥ ካልቻለ ገባኝ እሺ ኤኒዌይ ከሰራተኛው ይይዛሉ አዎ ይይዛሉ 3000 ግን ድምጽ እንዲሰጠኝ ማድረግ የሚቻልበት የተለያየ አይነት ያቋራጭ መንገዶች አሉ ይታወቃል አሁን እኛ ነፃነን ማለት ይቻላል እንጂ አዎ መንገዱ ሁሉ ዝግ ነው እንዲ ለማረጋ አይመችም የሚለው ግን በመረ ደረጃ አስኬደንም ነው የሚሉት ምክንያቱም 3000 አይደለም 10000 20000 ሰዎችን ማስጨብጨብ የሚቻልበት የተለያየ አይነት የቁማር ዘዴ አለ ከውስጥ ሰው ይዞ አዎ እንደሱ አይነት ነገሮች ስላሉ ከውስጥ ሰው ይዞ በሱ እንሰደው እኛ ግን እንዲያል አደረግንም ነው እንጂ መሆን ያለበት የመርሁ በራሱ በዚህ ደረጃ የተቃኘ ነው አይመችም ማለት ግን አይቻልም ሁለተኛ ሰዎችም ሲመጡ ለማገልገል ነው የምትመጣው እንጂ ሰማኮ ስልጣን ሁሉም እንደሱ ነው የሚለው እኮ የምታገኘው ጥቅም በራሱ ማለት ነው ይገድባል ሁሉም እንደሱ ነው የሚለው መንግስት ታዲያውን ይሄ ሁሉ ሰው የሚናቆርበት ቦታ ላይ እኮ ፔሮሉ ላይ ተቀመጠው ደሞዝ እኮ ከ6000 ብር አይበልጥም አዎ ኑሮ ግን ያንን አይመስልም የሰውየው ስለዚህ ለማለት ያህል ካልሆነ መድረክ ላይ ጥቅም በቃ ስልጣን ታይዞ ጥቅም የለውም ብሎ ነገር የለም ስልጣን አይደለም ይሄ ማገልገል ነው ምልበት ምክንያት ለምሳሌ ኡነት እንነጋገር ከተባለ ለብቻው ይሰማኮ ከኢትዮጵያ ፖለቲካል ኢኮኖሚ ውጪ መሆን ይችላል ውጪ ይሆናል አይደለም የምትመጣበት መንገድና የምትመራው ኢኮኖሚ ይለያል ነው እንጂ ከኢትዮጵያ ሲቹዌሽን ውጪ ነው አይደለም አስተሳሰብ የምትመራው ሁለተኛ ደግሞ ዓለምቀፍ አባል የሆንክበት እያንዳንዱን ነገር ክትትል ያረጋሉ እንደሌላው የመንግስት መዋቅር አይደለም የኛ ዓለምቀፍ የሆኑ አባል የሆንባቸው ብዙ ጉዳዮች የሉንም እነሱም ቤት እንደዚሁ ነው ሊሉኝ ነው እነሱ እንደዚህ እኛ የዓለም ጤና ድርጅት አባል ነን እንደሱ የጤና ተቋሞቻችን ነፃ ናቸው እንደሱ አይደለም እኛ ደረጃ ሲጀመር ደረጃቱ ማለት ነው በተለያየ ደረጃ የምታደርገው አክቲቪቲ ኢቭን ሰራተኛውን ወክለ ነው የሰራተኛውን ጥያቄ ነው የምታነሳው እስከዛ ድረስ ነው ወርዶ የሚያዩት ማለት ነው ለምሳሌ ይሄ ማየት የማትችል ከሆነ ለምሳሌ ግብጽ እንውሰድ ሱዳን እንውሰድ ያለመቀፉ ማህበር ኮንፌዴሬሽን አባል አይደሉም ለምንድነው የሰራተኛውን ጉዳይ አይደለም ጥያቄ የሚያነሱት ተብሎ በተለያየ ዘዴ እነሱ ይሄን ቁጥጥር ያረጋሉ ሁለተኛ የምትመራው ኢኮኖሚና ያለበት ሴክተር ይወስናል እንጂ ከኢትዮጵያ ውጪ ልትሆን አትችልም ይሄ ይታወቃል በመጀመሪያ ደረጃ ሴክተራቹ ዞሮ ለዚህ ምቹ አይደለም ሁለተኛ ለምሳሌ እኔ መኖሪያ ቤት የለኝም አሁን በኢትዮጵያ ውስጥ ማለት ገንዘብ የማገኝ ከሆነ ቢያንስ መኖሪያ ቤት የሚከለክለኝ የለም አይደል እንዴ ማለት ይሄን መኖሪያ ቤት ስለሰራው ሙስና ያውም የቀበሌ ቤትና የክራይ ቤቶች ቤት ተከልክዬ ለውጥ ልመጣስል ለውጡ 2010 ማዚያ መጣ እኔ መስከረም ላይ የክራይ ቤቶች በኢሰማኮስም ተሰጠኝ ከዛ ውጪ አንድም መሬት ስንዝር መሬት ለውጡ ሊመጣስል አዎ ስንዝር መሬት ኢትዮጵያ ውስጥ የለኝም አንድ ክፍል ቤት ኢትዮጵያ ውስጥ የለኝም በግለሰብ ቤት ተከራይ ለውጡ ሊመጣ ሲል እኮ የሰጡት አካል በፊትም የነበረው የከለከሉት አይደለ በግለሰብ ደረጃ ማለት ነው እንደውም እኔ እኮ እስካሁን ቤት የለኝም በጣም ተቸግሬያለሁ ለምንድነው የማይሰጠኝ ልጆች ይዤ በግለሰብ ቤት ክራይ ኖራለሁ ብዬ ለመንኩኝ አጋጣሚ የኮርፖሬሽኑ ቦርድ ሰብሳቢ ስለነበሩ የቤቶች መኖሪያ ቤቶች ማለት ነው በግለ አይ በቃ ይናለም ቆይቷል ይሰጠው የሚል ነገር ተሰጠኝ ከዛ ውጪ በተረፈ
በግለሰብ ቤት ክራይ የሚሰቃይበት ምክንያት የለኝም ሙስና ምኖርበት በቂ ማስረጃ ነው እሺ በጣም ነው የማመሰግነው ውድ ተመልካቾቻችን ከአቶ ካሳሁን ፎሎ የኢትዮጵያ ሰራተኞች ማህበራት ኮንፌደሬሽን ፕሬዝዳንት ጋር ያደረግነ ቆይታ ይህን ይመስል ነበር ብዙ ነገር እንደተገነዘባችሁ እኔም በራሴ መገንዘብ እችላለሁ ያው እንግዲህ እርሳቸው እንደነገሯችሁ ብዙዎቻችሁ ከኤጀንሲዎች ጋር በተያዘ ማአታ ቤቱታ ይሄ ፕሮግራም ከተላለፈ በኋላ የምትመጡት ነገር እዛው እነሱ ጋር መጨረስ የምትችሉበት እድል ያለ መሆኑን በመገንዘብ አጀንዳውም እንግዲህ ወደፊት ምናልባት ፓናል ካልሆነ ሌሎች ከዚህ ከኮቪድ ጋር ተያይዞ ምናልባት የሚዲያው ገዛም ያስፈልግ ከሆነ እንደሱ አይነት ነገር ካልሆነ ይሄን አጀንዳ ከዚህ ጊዜ በላይ ማስኬዱ ተገቢ ስላልሆነ የሚኖራችሁን ቅሬታ እንግዲህ በዚህ አጋጣሚ ወደ ኢሰማኮ ብቻ ይዛችሁ መሄድ የምትችሉ መሆኑን ኮዲው ለመግለጽ ነው ከዚህ በላይ ማስተናገድ ስለሌለብን አቶ ካሳሁን ፎሎን እዚህ ድረስ ተገኝተው ለሰጡን ሐሳብ ማብራሪያ እንደውም ሊጠሩ የሚገባቸውን ጉዳዮች ስላጠሩልን ከልብ ነው የማመሰግነው ስሜነ ባይፈርስ ነኝ ሳምንት ስንገናኝ በተመሳሳይ ሌላ እንግዳ በሌላ ርዕሰ ጉዳይ ላይ ይዤላችሁ ገኛለሁ እስካሁን አብራችሁን ስለነበራችሁ ደግሞ ከልብ ነው የማመሰግነው